ጽዮን ሙሉ ለሙሉ አስታወሰች። ኤፍራታ ወዳደገችበት ቤት ተመልሳ እቃዋን ለመውሰድ መጣች። ያፌት ስለ ኤፍራታ ሲሰማ በጣም ተናደደ። ሰላም ውድና የተከበራችሁ ውድ የሀገሬ ልጆች፣ ሰላምን ፍቅር ለሁላችን ያብዛልን። ውድ ተመልካቾቻችን በያለንበት የፈጣሪ ጥበቃ አለየን። ለመላው የክርስትና እምነት ተከታዮች እንኳን ለፋሲካ በዓል አደረሰን፣ ለሕማማቱም እንኳን አደረሰን። ጾሙን የሰላም የፍቅር እንዲሁም የድህነት ያድርግልን። ኤፍራታ ወደ ቤቷ ጎራለች። ቤቷ በመንጣት እቃ ለመውሰድ ብላ በሰበብ የናታንን ዓይን ለማየት ወደ ቤቷ መጣች። በድንጋጤ ተቀበሏት። መንጣቷ አስደንግጧቸዋል። ጽዮን ኤፍራታ ላይ ባደረገችው ነገር ተጸጽታ ሙሉ ይቅርታ ጠየቀች። ኤፍራታም በጣም አዝኜ ነበረ፣ ከሀዘኔ እንድመለስ እንዲሁም ከጎኔ እንድትሆኚ ስለረዳሽኝ አመሰግናለሁ በማለት የሰላምታና የደስታ ሂደታቸውን አከናውነው ወደ ውይይታቸው ገብተዋል። ቃል የእምነት ዕዳ ነው። ቃል መግባት ማለት ቃል ከሚጠፋ የወለዱት ይጥፋ ይባላል ምሳሌ አነጋገር። ስለዚህ ቃላችንን እስከ መጨረሻ ልንፈጽሞ ይገባል በማለትም ጽዮን ትነግራትና ምን እንደሆነች ትጠይቃታለች። ኤፍራታም ለመንገር ብታግደረድርም ጽዮን ግን ንገሪኝ ስትላት የተፈጠሩትን እያንዳንዷ ድርጊቶች በሙሉ ለጽዮን ታስረዳታለች። በታገተችበት ሰዓት እንዳልተደፈረችና ለሀብታም ሰዎች ሊሸጣት እንደሆነ እንዲሁም ደግሞ ናታንን ለማናደድ የተደረገ ነገር እንደሆነ ትነግራታለች። በመቀጠል ይሄ ደስታ ነው፣ ከሚያስደስተውም ነገር በላይ ለናታን ክብሯን መስጠቷ ነው እና ይህ የሙሉ ደስታዬ ነው። ነገሮች ቢጠነክሩብኝም በዚህ ደስ ይለኛል፣ በዚህ ሀሳብ እጽናናለሁ በማለት ትናገራለች። ያፌት በምን ወጥመድ እንደያዛትና ለምን አስፈራርቶ ሊያገባት እንደወሰነ ጽዮን ባወቀች ሰዓት በጣም አዘነች፣ ልቧም ተሰበረ። ስለ ኤፍራታ በጣም አዘነች። አንቺ ማለት ለወንድሜ ህይወቱ ነሽ፣ አንቺ ማለት ወንድሜን የምትታደይን ቆነሽ። ስለዚህ እስካሁን አስቀይሜሻለሁና ከልብ ይቅርታሽን እፈልጋለሁ በማለት ይቅርታዋንም ተቀብላ እስከ መጨረሻው እንደምትረዳትና ተፋልማ ነፃ እንደሚወጡ ይነጋገሩና ኤፍራታ ወደ ቤቷ ለመሄድ ስትል ናታን በንዴት ወንድ ሁን ስለተባለ እጁን ጉዳት ባደረሰው ሰዓት የልብ ፍቅር አይን ላይ ነው ይባላል። ስለዚህ ምን ሆነ ይሄን ናታን ምስጢረኛዬ በማለት ስትለውም እሱም ያው ወንድ ሁን ስላለችው ምንስ በሆነ ምን አገባሽ መርጠሽ ሄድሻል፣ ስለዚህ ስለኔ ምንም አያገባሽም በማለት ሙሉ አስተያየቱን ሲሰጣት ልቧ ተሰብሮ ልብሷን ሻጣዋን ይዛ ወደ ቤቷ ጎራ ትላለች። ቢኒያም ጽዮን ስልክ ስላላነሰችለት ተደናግጧል። የጽዮን ማስታወስ ለቢኒያም በጣም ከባድ ሊሆንበት ይችላል። ምክንያቱም ጽዮን ያፈቀረችውም የወደደችውም ባላስታወሰችበት ሰዓት ስለሆነ አሁን ላይ ስታስታውስ እስከ መፈጠሩ ማንነቱን ራሱ ልታቅም አትችልም። ብታቀውም ፍቅሩን ልትቀበለው አትችልም። የቢኒያም የወደፊት እጣ ፈንታው ምን ሊሆን ይችላል? ቢኒያም ወደፊት ሊያዝን ሊተክዝ ይችላል። ነገር ግን በኤፍራታ አማካኝነት ኦር በወንድሙ አማካኝነት ጽዮንና ቢኒያም ሊፋቀሩ ይችላሉ ብዬ ገምታለሁ። በአሁኑ ሰዓት ላይ ግን ቢኒያም ተጎጂ ሊሆን ይችላል። ምክንያቱም ጽዮን አሁን ሙሉ ለሙሉ አስታውሳለች፣ ስለባለፈ ነገሯ አታስታውስም። አሁን ላይ የነበረችበትን ወደ ኖርማል ጤናዋ ስለተመለሰች የቢኒያም ፍቅር ሊረሳ ይችላል። የቢኒያም ፍቅር ጥያቄ አለመቀበሉ ወይንም መሀከል ላይ ፍቅሩን መቀንጠሱ በጣም ሊያናድደው ይችላል። ዳግም ስለ እህቱ እያብሰለሰለ ነው። እህቱን እንዴት አድርጎ ከዚህ ጭንቅ ማውጣት እንዳለበት፣ ከያፌት እንዴት አድርጎ መፈልቀቅ እንዳለበት እያሰበ ነው። ጓደኛውም ደግሞ
አንዳንድ ነገሮችን እያጠና አንተ ድብቅ ነህ ለምን ጓደኛዬ በማለትም እየሰለለ ይገኛል። ዳግምም ለመናገር ፈቃደኛ አይደለም። ሉሊት ነገሮችን ባየች ሰዓት ያው ሉሊት ማቃጠር ስለሆነ ስራዋ ሉሊት ጎራ ትልና ወደ ያፌት ስልክ ላይ ትደውልና አንድ የምነግርህ ሰርፕራይዝ አለ፣ ስለዚህ ላገኝ ይፈልጋለሁ በማለትም ትነግረዋለች። በዛን ሰዓት ያፌትም አንቺን የማገኝበት እንትን የለኝም ስራ ነኝ ይላታል። ያው ታዊ ይጠቅምሃል ስትለው እንደሚጠቅመው ሲያቅነኝ በማለትም ወደ መኪናው ሲያስገባት ኤፍራታ ናታንን ጋር ሄዳ ልብሷን ለመውሰድ ብላ ሰበብ ስለዚህ ወንድሁን ብላ አስጠንቅቃው ሄደች በማለትም ስትነግረው ደም ይለብሳል ላይ ነው። በጣም ይናደዳል። እኔ ሳታስፈቅድ እንዴት ልትሄጂ አለኝ በማለትም ከመኪና አስወርዶ ወደ ቤቱ እየገሰገሰ ይሄዳል። ኤፍራታ ቤቷ ትገባለች። ኤፍራታ አሁን ላይ የሚረዳ ሰው አንድ ሰው አግኝታለች። ነገር ግን ነገሮች ሊከብዱባት ይችላሉ የሚለውም አወዛጋቢ ነው። ኤፍራታ በአሁን ሰዓት ላይ ነገሮች እንዴት መውጣት እንዳለባት ትንሽ የዘነጋችም ይመስላል። በዙሪያዋ ግን የነ ቤዛ መቀየር፣ የናታንም እርዳታ እንዲሁም ደግሞ የጽዮን እንዲሁም ደግሞ በዳግም እርዳታ ነገሮች ሊሳኩላት ይችላሉ። ወይንም ያፌት ከስተቱ ከተመለሰ ኤፍራታ ሰላማዊ ህይወት ልትኖር ትችላለች። በቀልን ትቶ ሰላምን ከእህቶቹ ጋር ካሳለፈ ማለት ነው። እና ከዚህ ድራማ ምን ተማራችሁ? ከዚህ ድራማ የተማራችሁትን 1-2 ፖይንቶች ብታስቀምጡልን ደስ ይለናል። ከዚህ ድራማ የተማርኩት ፈርስት ፍቅር ኃያል እንደሆነ፣ ፍቅር ሰላም እንደሆነ፣ ፍቅር ማለት በሰላምም በደስታም ዙሪያ ሆኖ ሀዘንም እንዳለበት የሚያስረዳ ነው። ስለ ፍቅር ሲባል መስዋዕትን መክፈል የሚያስረዳ ነው። አንዱ ለአንዱ መስዋዕት መክፈል፣ ራስ ወዳድነትን ትተን ወደ መልካምነት የመቀየር ላይክ እንደ ቤዛ። ስለዚህ እነዚህ ነገሮችን ተምሬበታለሁ በእኔ በኩል ማለት ነው። እንደገና ያ ሊሞትልን ያለ ሰው ሳናድራዳው እሱ ሞት አፋፍ ላይ ያለ ካወቅን በኋላ የምንጸጸተው ጸጸት ነው አንዱ። እና ኤፍራታ ወደ ቤቷ በምትሄድበት ሰዓት ያፌት ኤፍራታ የት ነሽ በማለት ይጮህና አንቺ እንዴት ካለኔ ፍቃድ እዛ ቤት ልትሄጂ ይቻልሽ በማለትም ጉሮሯን ያንቃታል ማለት ነው። በቀጣይ በጣም አጓጊ ሊሆን ይችላል ብዬ አስባለሁ። ጉሮሯን በሚያንቃት ሰዓት ድንገት ማን ሊመጣ ይችላል፣ ማን መጥቶ ኤፍራታን ሊያድናት ይችላል የሚለውንም አብረን እናያለን ማለት ነው። ቤታችንን ላይክ፣ ሰብስክራይብ፣ ኮሜንት በማድረግ አበረታቱን። ስለነበረን ቆይታ ከልብ እናመሰግናለን። ፍቅር ሰላምን ለሁላችን ያብዛልን።